የ2018 ዓመተ ምህረት የሚስ ወርልድ ኢትዮጵያ አሸናፊዋ ሩት ይርጋለም የኢትዮጵያን ባህል በዓለም አቀፍ መድረክ እንድታስተዋውቅ የባህልና ጥበባት አምባሳደር ሆና በባህልና ስፖርት ሚኒስቴር ተሾማለች። ሹመቱን የባህልና ስፖርት ሚኒስቴር መስጠቱን ሚኒስትር ዴኤታው ነብዩ ባዬ ለሚዲያ አካላት በሰጡት መግለጫ ያስታወቁ ሲሆን የቁንጅና ውድድሮች ከመልክና ገጽታ በዘለለ የሀገራትን ባህል፣ ቱሪዝምና ብሔራዊ ስኬቶችን ለዓለም የሚያስተዋውቁበት ትልቅ መድረክ ናቸውም ብለዋል። ዳግማዊት ደረጀ ተጨማሪ አላት። ሚስ ወርልድ ኢትዮጵያ ውድድር በሀገራችን ዘንድሮ ለ24ኛ ጊዜ የተካሄደ ሲሆን ባለፉት 24 ዓመታት እንደ ሀያት አህመድ፣ ሳያት ደምሴና ሌሎች ቆነጃጅት ተመርጠው ሀገራቸውን በዓለም መድረክ ሲያስጠሩ ቆይተዋል። ዘንድሮም የሚስ ወርልድ ኢትዮጵያ ውድድርን ባህልና ስፖርት ሚኒስቴር ከሚስ ወርልድ ኢትዮጵያ ጋር በመተባበር ያካሄደ ሲሆን ከሁሉም የሀገራችን ክፍል የተመረጡ በርካታ ተወዳዳሪዎች መወዳደራቸውም ተገልጿል። ከተወዳዳሪዎቹ መካከል 50 ቆነጃጅት የተመረጡ ሲሆን ከእነርሱም መካከል ሩት ይርጋለም የአንደኝነት ደረጃን ማግኘቷም ይታወሳል። አሸናፊዋ የኢትዮጵያን ባህልና ብሔራዊ ጥቅሞች በዓለም አቀፍ መድረክ እንድታስተዋውቅ የባህልና ጥበባት አምባሳደር ሆና በባህልና ስፖርት ሚኒስቴር መሾሟን ሚኒስትር ዴኤታው ነብዩ ባዬ ገልጸዋል። ይቺ ወጣት ከሁሉም ክልሎች ውስጥ በሺዎች የሚቆጠሩ የኢትዮጵያ ልጆች ተወዳድረው በዛ ውድድር ውስጥ ያለፉት ከሁሉም ክልሎች ከሁሉም ከተሞች የመጡት ወጣቶች በስተመጨረሻ ደግሞ 50 ያህል ከቀሩ በኋላ ከ50ዎቹ ውስጥ በተለያየ መስፈርት ተፈትነው ከመጡት እጅግ በጣም ፈታኝ በነበረ ውድድር ውስጥ አሸንፋ የተገኘች ልጃችን ናት። ይሄ ማሸነፏ የሩት ይርጋለም ትልቅ አደራና ኃላፊነት የሚጥልባት መሆኑን በባህልና ስፖርት ሚኒስቴር ስም እዚሁ በእናንተ ፊት አደራ የምንሰጥበት ቀን ነው ዛሬ። አሸናፊዋ ሩት ይርጋለም በቪየትናም በሚካሄደው ከ170 በላይ ሀገራት በሚሳተፉበት 73ኛው የሚስ ወርልድ ውድድር ላይ ኢትዮጵያን ወክላ የምትሳተፍ ሲሆን ሀገሯን ለማስተዋወቅ ዝግጅቷን ማጠናቀቋንም ገልጻለች። ሀገሬን በደንብ እንድትታወቅ በቱሪዝም በተለያዩ እኛን በደንብ ማስተዋወቅ ይችላሉ በሚሉ ነገሮች ሀገሬን ለማስጠራትና ለማስተዋወቅ በጣም ቆርጬ ተነስቻለሁ። በጣም ረዥም ጊዜ ነው ዝግጅት ያደረኩትኝ የነበረው። አሁን ደግሞ እዚሁ ከባህልና ስፖርት ሚኒስቴር ጋር አንድ ላይ በመሆን የተለያዩ ስራዎች ላይ አንድ ላይ እንደምንሰራ ተነጋግረን በርካታ ነገሮች ላይ እንደምሳተፍ አውርተንበታል ማለት ነው። አሸናፊዋ ወደ ቪየትናም ሄዳ ስትወዳደር ሀገሯን በአግባቡ እንድትወክል በቂ እውቀት ሊኖራት ይገባል ያሉት ደግሞ የሚስ ወርልድ ኢትዮጵያ ናሽናል ዳይሬክተር ገነት ጸጋይ ሲሆኑ ለዚህም ከብዙ ተቋማት ጋር በመስራት የማዘጋጀት ስራ እየሰራን ነው ብለዋል። ይሄኛው ውድድር ስናዘጋጅ እንደ ቲም ነው የምናዘጋጀው። አንደኛ የምትወጣው ልጅ የማያ ቻሪቲ አምባሳደር ትሆናለች። አምናም ሀሴት አምባሳደር አድርገናል። እንደዚህ የምናደርገው አንደኛ የምትወጣው ልጅ በቁንጅና ወይም በአይን ባፍንጫ አይደለም፣ ብዙ የእውቀት ባክግራውንድ እናያለን። ቻሪቲ ላይ የሚሰሩበት መንገድ እናያለን። አገራቸውን በምን መልኩ ሪፕሬዘንት ማድረግ ይችላሉ። እኔም ለራሴ የ2013 ሚስ ወርልድ ኢትዮጵያ ነበርኩኝና አገሬን ወክዬ ሲሄድ እዛ የነበረው ክፍተት ምንድን ነው? የእውቀቱ ብቻም አልነበረም። አገራችንን በምንችለው በአቅማችን ያኔ ስንሄድ በእድሜያችን ማወቅ የምንችለውን ነገር አቅ ነበረ። ከዛ ግን እዛ ሄደን በምን መንገድ ነው አገርን ሪፕሬዘንት የምናደርገው፣ በምን መንገድ ነው አገራችን ማስተዋወቅ የምንችለው የሚለው ኢንተርናሽናሊ ኮሚኒኬሽን ስኪላቸው ወይ ደግሞ የንግግር ክህሎታቸው ይታያል። የሚኒስቴር መስሪያ ቤቱ ዋነኛ ተልእኮ የኢትዮጵያን ባህል ማስተዋወቅ ነው ያሉት ሚኒስትር ዴኤታው እንደ ሩት ያሉ ልጆችንም አምባሳደር ማድረጉ ለዚሁ ያግዛል ነው ያሉት። የባህልና ስፖርት ሚኒስቴር አንዱ ተልእኮ የኢትዮጵያን ሕዝቦች ባህል ማስተዋወቅ። የምናስተዋውቀው አንድ ሁላችንም እርስ በርሳችን ተዋውቀን የሰላም አገር እንዲሆን አንዳችን ካወቅን ግማሽ መንገድ ለሰላም እንሄዳለን። ይሄን ለማድረግ እንደዚህ አይነቶቹ ልጆች አምባሳደር አድርገን ይህንን ስራ እንዲሰሩልን ማድረግ ይኖርብናል። በዚህም የሚስ ወርልድ ኢትዮጵያ አሸናፊዋ ሩት ወደ ውድድሩ ከመሄዷ በፊት ባሉት 3 ወራት ውስጥ የተለያዩ የኢትዮጵያ ክፍሎችን በመጎብኘት ባህሎችንና ታሪካዊ ቦታዎችን እንድታጠና ሁኔታዎች በመንግስት እንደሚመቻችላት ሚኒስትር ዴኤታው ጨምረው ገልጸዋል።